ሰላም ጤና ይስጥልኝ። ባህራብ ነኝ ከናይል ሌክ። ዛሬ ደግሞ የማሳያችሁ የሞባይል አፕ የሚሆነው TRV Tunnel የሚባል ሞባይል አፕ ነው። ማለትም ብዙ ጊዜ ከወዳጅ ዘመድ ከኔትወርክ ፕሮቫይደራችን ወይ ደግሞ ለቲክቶክ፣ ለዋትስአፕ፣ ለፌስቡክ ብለን የገዛነውን ፓኬጅ እንዴት አድርገን ለሁሉም ሶሻል ሚዲያ መጠቀም እንዳለብን ወይ ደግሞ መጠቀም እንደምንችል የሚያሳየንን አፕ ነው የምናየው። አብራችሁኝ ቆዩ። አፑን ከፕሌይ ስቶር ካወረድን በኋላ ስልካችን ላይ በመጫን እንደምታዩት TRV Tunnel የሚለው አፕ እንደመጣ እሱን እንከፍተውና ወደ አፕሊኬሽኑ እንገባለን። ከዛም በመቀጠል ኦኬ የሚለውን ነገር እንጫንና ከፕሌይ ስቶር የሚመጣውን አፕዴት እናጠፋና ሌተር እንለዋለን። ከዛም የፓኬጃችሁን አይነት ቀድማችሁ ማወቅ ይኖርባችኋል። ለምሳሌ የቲክቶክ ፓኬጅ ነው ያለኝ። እንደምታዩት በጣም ብዙ አይነት ፓኬጆች አሉ። ኢንስታግራም፣ ጉግል፣ ስናፕቻት፣ ቴሌግራም በጣም ብዙ አይነት ፓኬጆችን ገዝተን ለተለያየ ሶሻል ሚዲያ መጠቀም እንደምንችል ማየት እንችላለን። ያለንን ፓኬጅ እርግጠኛ ከሆነን በኋላ ማድረግ የሚኖርብን ነገር ቢኖር TRV Tunnel የሚለው ከፓኬጃችን ስር ላይ ያለውን እርግጠኛ ሆነን TRV Tunnel ቲክቶክ TRV Tunnel የሚል ከስር ሴሌክት ማድረግ ነው የሚጠበቅብኝ። እኔ አሁን በዋይፋይ ነው ያለሁት። ዋይፋይን አጥፍቼ ወደ ዳታ አቀይረዋለሁ። ያው እንደምታዩት ምንም አይነት ኖቲፊኬሽን አይኖረኝም። ጀስት የቲክቶክ ፓኬጅ ብቻ ነው ያለኝ እና የቲክቶክን እመርጣለሁ። ሰርቨሩን መምረጥ ትችላላችሁ። ጀስት ራንደም ብታዩት አውቶ ብታደርጉት መልካም ነው። ከዛ ስታርት የሚለውን በተን እንጫናለን። ልክ እንደምታዩት አረንጓዴ መስመር ወይ ደግሞ ሰርክሉን ያመጣልናል። ይህ ማለት ኮኔክት ሆኗል ወደ ኢንተርኔት ወይ ደግሞ የቲክቶክ ፓኬጃችንን ታነል አድርገነዋል ለሁሉም ሶሻል ሚዲያ ማለት ነው። እንግዲህ ያው እንደምታዩት የቴሌግራም ኖቲፊኬሽን እየገባ ነው። የተለያዩ ኖቲፊኬሽኖች መግባት ጀምረዋል ማለት ነው። ስለዚህ